እንዲሁም በዚህ በመስቀል አደባባይ ክርስቶስ በተሰቀለበት በመስቀሉ ስር እንደ ቅድስት ድንግል ማርያም ቆማችሁ ከእግዚአብሔር በረከት እናገኛለን ብላችሁ አምናችሁ የመጣችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን ቸርነቱ የማያልቅበት ርኅራኄ ይቅርታ የባህሪው የሆነ ፈጥሮ የሚገዛ የተመሰገነ ይሁን። ሰአሊ ለነ ቅድስት ብለን ዘወትር ስሟን የምንጠራት የጻድቃን የነቢያት የሐዋርያት የቅዱሳን እመቤት የእመቤታችን የቅድስት ድንግል ማርያም አማላጅነት በእኛ በልጆቿ ላይ ይደርብን። አሜን በሉ። እንግዲህ እግዚአብሔር ከትላንትና በፊት ጀምሮ ዛሬ ለሶስተኛ ቀን በዚህ ጉባኤ ጠርቶ ሲያስተምረን ሰንብቷል። አሁንም መምህራኑ እስኪዘጋጁ ነው እንጂ እኔ ከእናንተ ጋር ብዙ የመቆየት ሀሳብ የለኝም። ምናልባትም መምህራኑ እስኪመጡ ድረስ ለአጭር ደቂቃ የምንነጋገርበት የትምህርታችን ርዕስ ወእወዲህክየ ውስተ ልቦሙ ወእጽሕፎ ውስተ ህሊናሆሙ ትንቢተ ኤርምያስ ምዕራፍ 31 ቁጥር 33 ያለ ኃይለ ቃል ነው። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። እንግዲህ በአማርኛ ህዬን በሉ። ህዬን በልባችሁ ውስጥ እጽፈዋለሁ ይላል። ይህንን መነሻ አድርገን ለአጭር ደቂቃ ያህልን እንማማራለን። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ይህ ጉባኤ ሁላችሁም በመርሃ ግብር መሪዎች ትላንትም ዛሬም ከትናንትና በፊትም እንደሰማችሁት የዚህ ከተማ ጉባኤ አይደለም፣ የገዳማት ጉባኤ ነው። ገዳማት እንደምታውቁት ከከተማ ራቅ ብለው መንፈስ ቅዱስ ከሚያርፍበት ቦታ ነው የሚሰሩት። እግዚአብሔር በደብረ ታቦር ምስጢሩን ሲገልጥ በከተማ ሲያስተምር ኑሮ በመጨረሻ ምስጢር ሊገልጥላቸው ሲፈልግ ወደ ደብረ ታቦር ይዞ እንደወጣ ሁላችሁም የምታውቁት ታሪክ ነው። ከዚያ በፊት ሲያስተምር ምኩራብ ላይ ነበረ። ሕዝቡ ባለበት ሰብስቦ የሚያስተምራቸው የነበረ። ምስጢር መግለጽ ሲፈልግ ግን ወደ ታላቁ ተራራ ወደ ደብረ ታቦር ወሰዳቸው። በዚያም ምስጢር ገለጠላቸው። የገለጠላቸው ምስጢርም ተራ ምስጢር ሳይሆን ታምራት ማድረግ ሳይሆን ግርማ መለኮቱን ገልጦ ፈጣሪ ሰማያት ወምድር መሆኑን ያሳየበት ታሪክ አለ። ምን ለማለት ፈልዬ ነው? ገዳማት ከከተማ የሚርቁት አበው የሚጸልዩባቸው መንፈስ ቅዱስ በየዕለቱ የሚወርድበት ቦታ ስለሆነ ገዳማት አንድም ከገደል ውስጥ አንድም ደግሞ ደሴት ላይ ነው የሚያርፉት። አሁን የተሰበሰብንበት ይህ የደብረ ማርያምን ገዳም ያያችሁት እንደሆነ ማንም ሰው በእግሩ ሂዶ ደርሶ መምጣት አይችልም። የብስ ውስጥ ባህር ውስጥ ነው ያለች። ይቺ ባህር ውስጥ ያለች ገዳም ደግሞ ሁልጊዜም ምዕራፈ መንፈስ ቅዱስ ምዕራፈ እግዝእትነ ማርያም ነች። ከዚያም አባታችን አቡነ ታዲዮስ ያረፉባት ታላቅ ገዳም ናት። ነገር ግን የእግዚአብሔር ቤተሰቦች አባቶቻችን በገዳም ያሉ መነኮሳት አይረሱ አይቆፍሩ አሉ። ለታሪክ ግን እንደ ክብርሃን፣ እንደ ደብረ ማርያም፣ እንደ ጉጉቤ፣ እንደ ዳጋ ያሉ ከደሴቱ ወጥተው እዚህ ከተማ ውስጥ የዕለት ራት እንዲዘሩ እንዲቆፍሩ ይፈቅዳል። በፍትሐ ነገሥትም ተጽፏል። በሀገራችን ታሪክም አለ። ያንን ምክንያት አድርገው አባቶቻችን ዛሬ ሕዝቡን አግኝተን አስተምረን ከነሱ ደግሞ እንዲያው አላደለ የበዓል ዶሮ የጾም ቆሎ ይባላል በአባቶቻችን ሕግ። አባቶቻችን የሚሰጡ ስጦታዎች በጾም ምንድነው የሚሰጠው? ቆሎ ነው፣ ፍትፍት አይደለም። ለበዓል ደግሞ የሚቻል ከሆነ ዶሮ ይዞ መጠየቅ ያስፈልጋልና አሁን አባቶቻችን እዚህ የመጡት ለጾም
ቆሎ ፈልገው ነው፣ ለበዓል ዶሮ አይፈልጉም እነሱ። ያ የቅንጦት ነው ብለው ትተውት ስለሆነ፣ ስለዚህ ይህንን ምክንያት አድርገን በዚህ ጉባኤ ተሰብስበናልና እግረ መንገዳችን ዛሬ ከቻልነ ዛሬ፣ ካልቻልነ ደግሞ ሌላ ጊዜ ይልቁንም የአባታችን የአቡነ ታዲዮስን ታሪክና የገዳሙንም እንዲሁ መሰረታዊ ታሪክ የሚናገር መጽሐፍም ስላላችሁ ገዳሙንም እየጎበኛችሁ የቻላችሁ ዛሬ፣ ያልቻላችሁ ደግሞ ሌላ ጊዜ እንድታግዟቸው በልዑል እግዚአብሔር ስም ጠይቃለሁ። መምህሩ እስኪመጡ መንፈስ ቅዱስ ምን ይላል መሰላችሁ? በኤርምያስ አድሮ ህይን አለ በልባቸው ውስጥ ጽፋለሁ። እስኪ እኔ ጋር በሉት፣ ህይን በሉ። ህግ አለው የእግዚአብሔር፣ እሱን በምን ውስጥ ጽፋለሁ አለ? በልባቸው ውስጥ ጽፈዋለሁ። እንግዲህ የእግዚአብሔር ቤተሰቦች ኤርምያስ ከእናቱ ማኅፀን ጀምሮ የተመረጠ ነው። የመረጠው ደግሞ መንፈስ ቅዱስ ነው። አሁን በዚህ ሳምንት ወረደ መንፈስ ቅዱስ። መንፈስ ቅዱስ ከሰማየ ሰማያት ወርዶ በሐዋርያት ልቦና ያደረበት ሳምንት ስለሆነ ሁላችንም እሱን እንሰብካለን። ቤተ ክርስቲያንም ይህንን እንድናስተምር ታዝዘናለች ማለት ነው። እና ምንድነው የሚለው? በኤርምያስ አድሮ እግዚአብሔር ህግን በልባቸው ውስጥ ጽፋለሁ ብሎ ነበረ። ኤርምያስ ሲወለድ የእግዚአብሔር ህግ ከልቡ ላይ ተጽፎ የተወለደ ነቢይ ነው። አንዳንዶቻችን ራቁታችንን እንመጣለን፣ ራቁታችንን እንሄዳለን። ነገር ግን አባቶቻችን ገና ከእናታቸው ማኅፀን ወደዚህ ምድር ሲመጡ የእግዚአብሔርን ቃል ተሸክመው ነው የሚመጡት። ከእነዚህ አንዱ ኤርምያስ ነው። በሁለተኛ ደረጃ ደግሞ ነቢይ ኤልያስ አለላቸው። ከእናቱ ማኅፀን ሲወለድ በእሳት ሰፋድን ተጠቅልሎ የተወለደ እግዚአብሔር የመረጠው ኤልያስ አለ። ኋላም እግዚአብሔር በመንፈስ ቅዱስ ተቃይቶ ሲኖር በእሳት ሰረገላ ወደ ሰማየ ሰማያት እንዳሳረገው ሁላችንም ታሪኩን እናውቃለን። ወደ ኤርምያስ የመጣችው እንደሆነ ኤርምያስ አይናፋር ነው ይለዋል እና እግዚአብሔር ግን አይናፋርነቱን አይቶ የእግዚአብሔር አገልጋይ መሆኑን ተረድቶ ገና ከእናቱ ማኅፀን መምህር ነቢይ አድርጎ ሹሞ ቀብቶ ከእናቱ ማኅፀን ወደዚህ ምድር አመጣው። ብላቴናም ሳለ እግዚአብሔር በራእይ ቀስቅሶ ሕዝቡን እንዲያስተምር ኤርምያስን ነገረው እና ኤርምያስ እኔ አይናፋር ነኝ፣ ብላቴና ነኝ፣ ከሰው ፊት መቆም አልችልም ብሎ እግዚአብሔርን መለሰለት። ይህ ትህትና ነው። የእግዚአብሔር ቤተሰቦች ሁላችንም ትህትና እንዲኖረን አምላካችን ይፍቀድልን። አይነ በጣጣዎች ላይ እግዚአብሔር አያድርባቸውም። በፈሊጥ እግዚአብሔርን መንግሥተ ሰማያትን እንወርሳለን በሚሉት በእነሱ እግዚአብሔር አያድርም። እግዚአብሔር ሕጉን በልቦናቸው የሚጽፍባቸው ዕለት ዕለት ተገልጦ የሚያናግራቸው በምስኪኖች በየዋሆች ላይ አድሮ ነው እግዚአብሔር። እሱም በተለያየ ጊዜ ተናግሯል። የመካሪያንን ምክራቸውን እሽራለሁ፣ ጠቢባንን የሚሉትን ደግሞ ጥበባቸውን አልጭ አደርጋለሁ። ነገር ግን በዚህ ዓለም ልብድ ሰሪ፣ አሳ ወጋሪ፣ ገበሬ የነበሩትን ግን እኔ አድሬ እንዲናገሩ አደርጋቸዋለሁ ብሎ በተደጋጋሚ ተናግሯል እግዚአብሔር። ስለዚህ ሁላችንም የኤርምያስን አይነት ልብ እንዲሰጠን መልካም ፈቃዱ ይሆንልን። እሱ በሰዎች ልብ ላይ ይጽፋለሁ ነው የሚለን። እንግዲህ ይህንን የነገረው ለኤርምያስ ነው። ኤርምያስ በዚህ ዘመን በዚሁ በትንቢተ ኤርምያስ ምዕራፍ 30 ላይ ጀምረን ስንመለከተው ከነዳያን መካከል የሚገኝ ታላቅ ነቢይ ሲሆን ነዳያን መካከል ነበረ። በእነሱ ሀገር ቋንቋ ሬካባውያን ይላቸዋል። እነዚህ ሬካባውያን የአብርሃም ዘሮች ናቸው፣ የአብርሃም ልጆች ናቸው። የአብርሃም ልጅነታቸው ደግሞ በምድረ በዳ ሆነው እግዚአብሔርን እንዲያገለግሉ እግዚአብሔር ያደረባቸው ናቸው። ሬካባውያን ይላቸዋል። ዛሬም ድረስ በድንኳን የሚኖሩ ናቸው። እንደምታዩት ኢየሩሳሌም ሰልጥና
ዓለም ከተራቀቀበት ደርሳ እንኳን እነዚህ ሬካባውያን የአብርሃምን ፈለግ የአባታችን የአብርሃምን ነገር አልለቅም ብለው በድንኳን የሚኖሩ ምስኪኖች ናቸው። እነዚህን በሚያስተምርበት ጊዜ ነው ምስኪናኖችን ሰብስቦ ድሃዎችን ሰብስቦ እግዚአብሔር ለእናንተ የሚለው ነገር አለ። ያ ነገር ደግሞ በመጨረሻው ዘመን ሕጌን በልቦናችሁ እጽፋለሁ ብሏል እግዚአብሔር። እግዚአብሔር ልጆች በሁላችንም ልብ የእግዚአብሔር ቃል እንዲጻፍ አምላካችን እግዚአብሔር ይፍቀድልን። የእግዚአብሔር ቃል ወይንም ደግሞ መንፈስ ቅዱስ ከስጋው ከደሙ ጋር በሰውየው ስጋና በደሙ የተዋሃደው ሰው ሰይጣን እንኳን አይፈታተነውም። የእግዚአብሔር ቤተሰቦች እና ምንድን ነው ከዚያ በፊት በምን ተጽፎ ነበር ብለን ስናየው እግዚአብሔር በመጀመሪያ ሕጎቹን በመጀመሪያ በሰማይ ሰሌዳ ላይ ጽፎ አስተምሯቸው ነበረ። በምን ሰሌዳ ላይ አልኋችሁ? በሰማይ ሰሌዳ ላይ የመጀመሪያውን ፊደላት እግዚአብሔር ጽፎ ያስተማረን አሁን በምንመለከተው በሰማይ ሰሌዳነት ነው። ሄኖስ ለሚባል እግዚአብሔርን ለሚያገለግል የእግዚአብሔር ወዳጅ ለነበረ ለሱ በሰማይ በጸፍጸፈ ሰማይ ወይንም ደግሞ በሰማይ ሰሌዳ ላይ 22ቱን ፊደላት ጽፎ አስተምሮት ነበረ። ለማን? ሄኖስ ለሚባለው። እንግዲህ ሁላችን እንደምናውቀው ቃየንና አቤል ከተጋደሉ በኋላ አዳም ሴት የሚባል ልጅ ወለደ። ሴት ማለት ወደኛ ቋንቋ ሲተረጎም ምትክ፣ አቤልን ተክቶ እግዚአብሔር ለአዳም የሰጠው ልጅ ማለት ነው። ቸር ነበረ፣ ደግ ነበረ። ቸርነቱ ግን አባቱን አሞሙቶ መቅበር የቻለ እንደ ቃየል በኃጢአት ያልተቅበዘበዘ እንደ አቤል ደግሞ በልጅነቱ ያልተቀሰፈ ሴት የሚባል ልጅ ተክቶ ነበረ። ይህ ሴት የተባለው ልጅ አባቱን አዳምን አሞሙቶ በክብር ከቀበረ በኋላ ለሱ ደግሞ ሄኖስ የሚባል ልጅ እግዚአብሔር አምላካችን ሰጠው እና ያኔ በአቤል ደምና በአቤል ደም በቃየል ደም በአቤል ገዳይነት እነዚህ ሰዎች ከሁለት ተከፍለው ነበረ። እንዴት ነው ከተባለ ደቂቀ ሴት በገዳም ይኖራሉ፣ በተራራ ላይ ይኖራሉ። ደቂቀ ቃየል ደግሞ በገዳም ይኖራሉ። የእግዚአብሔር ቤተሰቦች ከኔ ጋር ናችሁ? ቅድም ምን ብያችሁ ነበረ? ይህ ጉባኤ ከገዳም የመጣ ጉባኤ ነው። የከተማ ጉባኤ አይደለም። የከተማ ጉባኤያት በተለያየ ጊዜ ይደረጋሉ። ይህ ደግሞ የመላእክት ጉባኤ ነው። የገዳማውያን ጉባኤ ነው። እኛን ሊያስተምሩ ፈልገው የመጡ ናቸው ብያችሁ ነበረ። ከሴት ርቀው እንስጠብቀው የላመ የጣመ ሳይቀምሱ መኖር የጀመሩ በመጀመሪያ የዚህ የሴት ልጆች ናቸው። በቤተ ክርስቲያን አነጋገር ደቂቀ ሴት ይባላሉ። ከኃጢአት ያልተነካኩ ንጹሐን የሆኑ ዛሬ የአበው መነኮሳት የደናግላን አባቶቻችን አራያ አምሳል እንዲሆኑ አድርጎ እግዚአብሔር በደብር ቅዱስ ያኖራቸው ናቸው። እነዚህ ደቂቀ ሴት የሚባሉት እነሱ ተራራ ላይ ሆነው ደቂቀ ቃየል ለሚሰሩት ኃጢአት ሲጸልዩ የሚኖሩ ነበሩ። ደቂቀ ሴትና ደቂቀ ቃየል። ሄኖስ የተገኘው አሁን ከነገርኋችሁ በገዳም ሆነው ከሚጸልዩት ከደቂቀ ሴት ወገን ነው። ለዚህ ነው እግዚአብሔር በመጀመሪያ ዘመን በምረፋይ በከተማ ያሉት የአቤል ደም ያስጥመን እያሉ እየማሉ እየተገዘቱ በኃጢአት ላይ ኃጢአት በሚሰሩበት ዘመን ይህ ሄኖስ የሚባለው ከደብር ቅዱስ ላይ ተቀምጦ መላእክት ቅዱስ ቅዱስ እያሉ ሲያመሰግኑ አብሮ እያመሰገነ ይኖር ነበረ። አብሮ እንደ መላእክት ቅዱስ ቅዱስ እያለ እያመሰገነ ይኖር ነበረ እና ከዕለታት አንድ ቀን እግዚአብሔር ለሄኖስ 22ቱን ፊደላት በቤተ ክርስቲያን አነጋገር ከአ ጀምሮ እስከ ተ ወይም ደግሞ ከአሌፍ እስከ ታው ያሉ ፊደላትን በጸፍጸፈ ሰማይ በሰማይ ሰሌዳ ላይ ስሎ አሳይቶታል። ማሳየት ብቻ አይደለም፣ ወደ ከተማ ወርደህ በአቤል ደም የሚምሉትን
ደም የፈሰሰበትን ከተማ አጽድተህ ሰዎች ሁሉ በእግዚአብሔር ስም እንዲመሉ አድርገህ አስተምራቸው አለው እግዚአብሔር። ከኔ ጋር ናቸው የእግዚአብሔር ቤተሰቦች። ሰውየው ሄኖስ ይባላል። የሚኖረው በደብረ ቅዱስ ነው። የሚኖረው በገዳም ነው። የሚያመሰግነው ከመላእክት ጋር ነው። የሚያነጋግረው እግዚአብሔር ነው። እንዲያይነስተዋል እንዴ ዛሬ እግዚአብሔር እንዲያይነስተው በመካከላችን ይፍጠርልን እና እግዚአብሔር እንዲህ አለው፣ በሰማይ ሰሌዳ ላይ የተጻፈውን ሂደህ አስተምር አለው። ከደብረ ቅዱስ ወርዶ በከተማ ላሉት በቃሉ አስተማራቸው። እነሱም ደግሞ በቃላቸው ይዘውት ኖሩ። ከነዚህ አንዱ መዝሙረኛው ዳዊት ይህንን ለሄኖስ የተገለጠውን 22 ፊደላት ለእስራኤላውያን አስተምሯቸው አለፈ ወይንም ደግሞ አረፈ። ከዚያ ጀምሮ አሁን በታሪክ የጠቀስኩላችሁ ነቢዩ ኤርምያስ ተነሳ። ሰቆቃው ኤርምያስ የሚባል የስልቅሶ የትንቢት መጽሐፍ አለው። ለኤርምያስ ሰቆቃው ኤርምያስ ይባላል። እስራኤላውያን በመከራ በሚኖሩ ጊዜ ኤርምያስ እያለቀሰ የተናገረው ለሕዝቡ ያለቀሰው ልቅሶ ሰቆቃው ኤርምያስ የሚባል አለ። ለምንድን ነው ሰቆቃው? ማልቀስማ ብዙ ነቢያት አልቅሰዋል። አዳም አልቅሷል። ሰቆቃው አዳም አልተጻፈም። ሌሎችም ነቢያት አልቅሰዋል። የእነሱ ልቅሶ አልተጻፈም። የኤርምያስን ልቅሶ ግን እግዚአብሔር ስለተቀበለው ሰቆቃው ኤርምያስ ብለው አባቶቻችን በመጽሐፍ ጽፈውለታል። ሰቆቃውን ራሱ ዜማ ያለው ሙሾ ያለው አድርጎ በቤት በግጥም በቅኔ የተናገረው ስለሆነ ሰቆቃው ኤርምያስ ራሱን የቻለ የተለየ ነው እና ይህ ኤርምያስ ከዚያ በፊት ሄኖስ ያየውን ዳዊትን ደጋግሞ የተናገረውን ኤርምያስን ደግሞ ተገልጾለት ተናግሮት ነበረ እና እግዚአብሔር ለኤርምያስ ሲገልጥለት እንዲህ አለው፣ የእግዚአብሔር ቤተሰቦች አሁን አንተ የምታስተምረው ትምህርት ለጊዜው በቃልህ አስተምራቸው፣ በመጨረሻው ዘመን ግን አለ ይህንን ሕግ ከልባቸው ውስጥ እጽፋለሁ፣ በክርታስ በወረቀት በብራና እንደተጻፈ አይቀጥልም ብሎ ነግሮት ነበረ። ዛሬ ይህንን ርዕስ ማንሳት የፈለጉት ወረደ መንፈስ ቅዱስ የወረደበት ዕለት ስለሆነ ያ ኤርምያስ በክርታስ ላይ ጽፎት የነበረ በሰዎች ልቦና የተጻፈበት ሳምንት ስለሆነ ነው። በሐዋርያት ልቦና የተጻፈበት ሳምንት ስለሆነ ነው። በሊቃነ ጳጳሳት ልቦና ውስጥ የተጻፈበት ሳምንት ስለሆነ ነው። በሊቃውንት ልቦና የተጻፈበት ሳምንት ስለሆነ ነው የእግዚአብሔር ቤተሰቦች። ስለዚህ በኦሪት በብራና በክርታስ ተጽፎ ነበረ። በአዲስ ኪዳን መንፈስ ቅዱስ ሲወርድ ግን ያ ምስጢር በሐዋርያት ልቦና የተጻፈበት ሳምንት ነው። እስኪ በእኛም ልቦና እግዚአብሔር ቸርነቱን ይጻፍበት። ጨካኞች ሆነናል። እርስ በርሳችን እየተገዳደልን ነው። የእግዚአብሔርን ከተማ ደም እያፈሰስንባት ነው። የደም ቁርስ እየተቋደሱ የሚኖሩ ሰዎች በዝተዋልና እግዚአብሔር ታገሱ፣ ተመለሱ የሚለውን ሕጉን በልቦናቸው ይጻፍልን፣ ይጻፍባቸው። በሰዎች ልቦና ይህ ነው የሚፈልገው የእግዚአብሔር ቤተሰቦች። በታቦቱ የተጻፈው ስም አለ፣ በእኛ ልቦና ደግሞ ትንሽ መጻፍ አለበት። የእግዚአብሔር ቤተሰቦች አንድ ሰው ለራሱ የሆነ ጸጋ መኖር አለበት፣ በልቡ ጽፎ እግዚአብሔር ያስቀመጠለት። ያ ካልሆነ አስቸጋሪ ነው። የእግዚአብሔር ቤተሰቦች መጻፍ አለበት። አንዳንድ ጸጋ እንድናገኝ ደግሞ እኛ መጾም፣ መጸለይ፣ መስገድ አለብን። መንፈስ ቅዱስ እንዲሁ እንደ በነፋስ ተዘርቶ መመለስ የለበትም። የእግዚአብሔር ቤተሰቦች እንደ አባቶቻችን ሐዋርያት እንደ ሐዋርያት በልቦናችን እንዲጻፍብን እኛ ለዚያ ብራና ንጹህ ወረቀት ሆነን መገኘት አለብን ነው መልእክቱ። እና አሁን አይታችሁ ከሆነ መጀመሪያ በወረቀት ተጻፈ፣ ዛሬ ደግሞ መንፈስ ቅዱስ በልቦናቸው ጻፈው። እንዴት አድርጎ ጻፈው ካለ የሐዋርያቱ ልብ በነፋስ መጥቶ በነፋስ ዳምጦ እንደገና ደግሞ
በስልጣኑ እሳትነት አቅልጦ ዛሬ በኤርምያስ መጽሐፍ ተጽፎ የነበረው በአባቶቻችን በሐዋርያት ልቦና ጽፎታል። ለዚህ ነው እነ ቅዱስ ጴጥሮስ ሰከሩ ይላል። ጠጥተው አይደለም፣ በልተው አይደለም፣ ሌሎች ሰነፎች እንዳሟቸው ትንሽ ወይን ጠጅ ተጎንጭተው አይደለም። የእግዚአብሔር ቤተሰቦች መንፈስ ቅዱስ በልቦናቸው ሲያል ያ በሰማይ ላይ ተጽፎ የነበረ የሚያነደው የእግዚአብሔር ቃል ያ ዳዊት በወረቀት ላይ ጽፎት የነበረ ቃል ኤርምያስም በእንባ የተናገረው ቃል በሐዋርያት ልቦና ላይ ሲጻፍ አባቶቻችን ሐዋርያት ጠጅ የጠጡ ይመስል በመንፈስ ቅዱስ ሰከሩ። ስኩራነ መንፈስ በመንፈስ ቅዱስ ሰክረው ቃላት አውጥተው በየሀገሩ ቋንቋ ያስተምሩ ጀመረ ነው። ቋንቋ ሲባል ሰው የማይሰማው ትርጉም የሌለው ሰዎች በዘፈቀደ የሚያወጡት ሳይሆን የሚሰማ የሚነገር የእግዚአብሔርን ቃል እንዲናገሩ አደረጉ። የእግዚአብሔር ቤተሰቦች እና ሁላችንም ከዚህ በረከት እንድንሳተፍ እግዚአብሔር አምላካችን ይፍቀድልን። እንግዲህ የእግዚአብሔር ቤተሰቦች ይህ መንፈስ ቅዱስ ያደረበት ልቦናና መንፈስ ቅዱስ ያላደረበት ልቦና ይለያል። አንድ ታሪክ ልተርክላችሁ። አንድ ቅዱስ ወደ ገዳም ሄዱ ይላቸዋል። ሂደው ገዳም ላይ ተቀመጡ። ከቤታቸው ሲወጡ ሰይጣን ተከትሎ ሊያሰስታቸው ሄደ። እነዚህ ጻድቅ፣ እነዚህ ቅዱስ መንፈስ ቅዱስ በልቦናቸው ተጽፎ ነው ወደ ገዳም ሄዱ ወይንስ ሲሄዱ አይተው ሲመንኑ አይተው ቆም ሲጭኑ አይተው ነው? እስኪ ልሄድና ልፈትናቸው አለ። ሂደው በረሃ ላይ ሲቀመጡ ሰይጣንም ከጎናቸው ሂዶ ሰፈረ። ሌሊት ጥላውን እየጣለ ያቃጃቸው ጀመረ። መቃጀት ሲጀምሩ መንፈስ ቅዱስ በልቦናቸው እንዳልጻፈባቸው አወቀ። ተገልጦ እንዲህ አላቸው፣ ደግሞ አንተ እዚህ ምድረ በዳ ምን ልታደርግ ነው የመጣህ አላቸው። ከኔ ጋር ናችሁ? እዚህ ምድረ በዳ ምን ልታደርግ ነው የመጣህ አላቸው። ምን አሉ እሳቸው? በስተት ብዬ ነው አሉት። ነው ብሎ ቃላቸውን ሰምቶ ተመልሶ ሄደ። አሁንም ሰይጣን ተመላላሽ ስለሆነ ሌላ ጊዜ ተመልሶ መጥቶ ምን ልታደርግ ነው ወደዚህ ምድረ በዳ የመጣ አላቸው። ክርስቶስን አገኝ ብዬ ነው አሉ። ከዚያ በኋላ የዛሬው ይባስ ብሎ ተመልሶ ሄደ። ወዲያውኑ እነዚህ ቅዱስ ሊወድቁ ሲሉ መንፈስ ቅዱስ በአባ እንጦንስ ላይ አድሮ ተልኮ ወዳሉበት ምድረ በዳ በመንፈስ ቅዱስ ሰረገላ ተጭኖ ቅዱስ እንጦንስ ካሉበት ገዳም ላይ ደረሰ። ከኔ ጋር ናችሁ? መንፈስ ቅዱስ ነቢያትን ትንቢት ያናግራል፣ ሐዋርያትን ደግሞ ደመና ጠቅሶ ካሰቡት አድርሶ ማዋል የሚችል ነው። መንፈስ ቅዱስ ምንም የሚሳነው ነገር የለም። መንፈስ ቅዱስ ያደረበት እና አባ እንጦንስ እኒህ ወዳሉበት ሲሄዱ አገኟቸው። አባት ሆይ አሏቸው። አቤት። ትላንትና ካንተ ዘንድ ሰው መጥቶ ነበረ አሏቸው። ያ ሰይጣን በሰው ተመስሎ ስለሆነ የመጣ አይ ምንም የመጣ ሰው የለም፣ በዚህ ምድረ በዳ ነው፣ ምንም የመጣ ሰው የለም አሉ። አባ እንጦንስ ግን በመንፈስ ቅዱስ ተልኮ የመጣ ስለሆነ እውነቱን ንገረኝ፣ መጥቶ ነበር አልመጣም አላቸው። መጥቶ ነበረ። ምን አለ አላቸው። ምን አለ? ለምን ወደዚህ ምድረ በዳ መጣህ ብሎ ጠየቀኝ። ልጸድቅ አልኩት። በክፉ ዓይኑ አይቶ ተመልሶ ሄደ። በሁለተኛው መጥቶ ደግሞ ምን ልታደርግ መጣህ ብሎ ጠየቀኝ። ክርስቶስን አገኝ ብዬ መለስኩለት አሉት። እዛ በኋላ መምከር ጀመረ። እሱ አይደለም አላቸው። እሱ አይደለም። ወደዚህ ተመልሶ ሲመጣ ከከተማ የወጣሁበት ጠባዬ ከሰው ጋር አልስተካከል ብሎ ከሰው ጋር ማደር መዋል አልችል ብዬ በምድረ በዳ ሁኜ ጠባዬን ለመግዛት ለማስተካከል ትዕግስት ለመማር ነው የመጣው ብለህ መልስለት አላቸው። በሶስተኛው ቀን ሰይጣን መጣና ምን አላቸው? ምን ልታደርግ ነው የመጣህ አላቸው። ሶስተኛ ነው የጠየቃቸው። ምን አሉ እሳቸው? ጠባዬ ከሰው ጋር አላስተካከል አለ።
ግብሬ ከሰው ጋር አላስተካከለኝ አለ። ከሰው ጋር እየተጋጨው እየተፋጨው ከምኖር ምድረ በዳ ሂጄ ብሞት ብዬ መጥቻለሁ አሉት። ያን ያያችሁ መንፈስ ቅዱስ ያደረበት ሰው ሲመክራቸው ማለት ነው። እና ሰይጣን ምን አለ? አኮ አንተ ዘገበርከ ዘንተ፣ ይችን የሰራሃት አንተ አይደለም፣ አላ መቃሪ ገብረ ዘንተ፣ መንፈስ ቅዱስ ያደረበት መቃሪዎስ ይህንን እንድናገር አድርጎኛል። ስለዚህ በመንፈስ በመቃሪዎስ ላይ አድሮ መንፈስ ቅዱስ እንደረታኝ አውቄያለሁ ብሎ እንደ ጢስጠን ነው እንደ ትቢያበል ነው አላቸው እግዚአብሔር ቤተሰቦች። ስለዚህ መንፈስ ቅዱስ ያደረበት ሙት ማንሳት፣ ድውይ ይፈውሳል፣ ሙት ያነሳል። መንፈስ ቅዱስ ካደረብን ይህ ዓለም አይከብደንም። መንፈስ ቅዱስ ካደረብን እንደ ጻድቃን መከራውን አንሰቀቀውም። መንፈስ ቅዱስ ካደረብን የዚህ ዓለም ውጣ ውረድ አያስጨንቀንም። መንፈስ ቅዱስ ካደረብን በረከት ይወርዳል። ትንሹ ነገር ሁሉ ለሁሉም ይበቃል። የእግዚአብሔር ቤተሰቦች እኛ በአርባ ቀን ማተብ ስናስር መንፈስ ቅዱስ እፍታ በእፍታ በካህኑ እፍታ ያድርብናል። ነገር ግን ያንን ካደግነ በኋላ ከኛ እንዲነሳ እናደርገዋለን። ኃጢአት ሰርተን መከራ እንዲመጣብን መንፈስ ቅዱስ እንዲለየን ካላደረግነው በቀር በአርባ ቀን ያገኘነው መንፈስ ቅዱስ ለዘላለም አብሮን ይኖራል። ስለዚህ የእግዚአብሔር ቤተሰቦች እኛ መንፈስ ቅዱስን መቼ ነው የተቀበልነው? በአርባ ቀን በሰማንያ ቀን ክርስትና ስንነሳ ካህኑ በእፍታ ሀብተ መንፈስ ቅዱስ ያሳድርብናል። ክርስትና ማለት እሱ ነው። ማተብ አስሮ መምጣት ብቻ አይደለም። ከአንገታችን ላይ ማተብ ይታሰርበታል። ደግሞ በልባችን ደግሞ መንፈስ ቅዱስ ያድርበታል። ቅባሜሮን እንቀባለን፣ በእሱ እንከብራለን። የእግዚአብሔር ቤተሰቦች ስለዚህ ሁላችንም የመንፈስ ቅዱስ ማደሪያዎች ነን። ሁላችንም ሀብተ መንፈስ ቅዱስ እንደየሀብታችን ተሰጥቶናልና እሱን ጠብቀን እንድንኖር እግዚአብሔር አምላካችን ይፍቀድልን። ሀብተ መንፈስ ቅዱስ የተሰጣቸው በእውነቱ መልአከ ሞትን ማውገዝ የደረሱ እነ ቅዱስ ጎርጎርዮስ ዘእንዚናዙ የሚባሉ ሊቃውንት ነበሩ። ይህ ጎርጎርዮስ ስራው ቅዳሴ መቀደስ ነው። ብዙ ካህናት ቅዳሴ መቀደስን ከስራ ይቆጥሩታል። እነ ቅዱስ ጎርጎርዮስ ግን ሀብተ መንፈስ ቅዱስ ስለሚያድርባቸው ቅዳሴ በመቀደስ ብቻ፣ ስጋ ወደሙን በመቀበል በማቀበል ብቻ መንፈስ ቅዱስ አድሮባቸው እንደ ልብስ ለብሰውት እንደ መጎናጸፊያ ተጎናጽፈውት ይኖሩ ነበር ይላቸዋል። እመቤታችን ቅድስት ድንግል ማርያም እየተገለጠች በእውነት የምታነጋግራቸው በዚህ ዘመን እመቤቴ ተገልጣ አነጋግረኛለች እያሉ እንደሚናገሩ ሳይሆን በትክክልም ከእመቤታችን ጋር ይናገሩ የነበሩ መንፈስ ቅዱስ ያደሩ አባቶቻችን ነበሩ። ዛሬም ባሉ የእግዚአብሔር ቤተሰቦች አጭር ላድርግላችሁና ይህ ጎርጎርዮስ በመጀመሪያ ጊዜ እረኛ ነበረ። ነገር ግን መንፈስ ቅዱስ ከእረኝነት ነጥቆ ወደ ገዳም ወሰደው ይላል እና ከሄደ በኋላ ምን ታውቃለህ አሉት። ምንም ነገር አላውቅም አላቸው። ነገር ግን በትሕትና የተሞላ ብፁዕ ቅዱስ ስለነበረ ከዕለታት አንድ ቀን መንፈስ ቅዱስ አድሮበት አንድነት ሦስትነት ተገለጠለት። እንዲያውም ሕዝቡን እየቀደሰ ያገለግል ዘንድ እመቤታችን ቅድስት ድንግል ማርያም ስራውን እድሉን ሁሉ ነገረችው። ማንም ቅዱስ ጎርጎርዮስ እና ጎርጎርዮስ ሁልጊዜም ወደ ቤተ መቅደስ ይገባል። ወደ ቤተ መቅደስ ገብቶ ግን የሚያየው ምልክት ነበረ። እሱ ምንድን ነው ካላችሁ መንፈስ ቅዱስ በቤተ መቅደሱ ውስጥ በአምሳለ ርግብ ይታየዋል። በርግብ አምሳል ይታየዋል። እሱን አይቶ ሁልጊዜም ከመንፈስ ቅዱስ ተባርኮ ስጋ ወደሙን አቀብሎ ሕዝቡን አጽድቆ ከቤተ መቅደስ ይወጣል እና ከዕለታት አንድ ቀን እመቤታችን ቅድስት ድንግል ማርያም ተገልጣ አይዞህ ዕረፍት ደርሷል፣ ጥር 21 ቀን ታርፋለህ አለችው እመቤታችን ቅድስት ድንግል ማርያም። እና ጎርጎርዮስ ጥር 21 ቀን እንደሚያርፍ እንደሚሞት ያውቅ ነበር። እመቤታችን ቅድስት ድንግል ማርያም ነግራው እና ከቅዳሴ ቀደም ብሎ መልአከ ሞት ጽዋ ሞቱን ይዞ መጣ። ጎርጎርዮስ ወይ የት አለ? እንካ ጽዋ ሞቴን ተቀበል ብሎ ሲነግረው እሱ ግን ምን አለ? ቆይ አንተ ከመምጣትህ በፊት መንፈስ ቅዱስ ነግሮኛል። ቅዳሴ ቀድሼ አቁርቤ ስጨርስ
ያን ቤት አመጣዋለህ ብሎ መልአከ ሞት መልሶ ሸኘው። የእግዚአብሔር ቤተሰብ አያችሁ፣ መንፈስ ቅዱስ ያደረበት እንዲህ ነው። የእግዚአብሔር ቤተሰቦች እንዲህ ነው። መልአከ ሞት አምጥቶ እንካ ጽዋውን ሲለው ቆይ ቅዳሴ ያለብኝ እሱን አድርሼ ህዝቡን ባርኬ ስጋ ወደሙ ቀብዬ ከዚያ በኋላ እኔ ደግሞ ጽዋ ሞቱን እቀበላለሁ፣ ጠጣለሁ። ጽዋ ሞቴን ከመጠጣቴ በፊት ግን ጽዋ ሕይወት የተባለው የክርስቶስን ደም መጠጣት አለብኝ ብሎ መልአከ ሞት አውግዞ ወይንም ደግሞ መልሶ መስደድ የቻለ ቅዱስ ጎርጎርዮስ አለ። እግዚአብሔር ቤተሰቦች መንፈስ ቅዱስ ሲባል እንዲህ የሚያደርግ የሚያራቅቅ እንዲህ የሚያደርግ የሚያሳውቅ ነው። መንፈስ ቅዱስ ሲባል መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው። አብ ወልድ መንፈስ ቅዱስ። አብ አባት ነው፣ ወልድ ደግሞ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ይባላል። በዚህ አነጋገር ረቀቅ ባለው አነጋገር አብ ወላዲ፣ ወልድ ወላዲ፣ መንፈስ ቅዱስ ሰራጺ። ከሦስቱ አካል አንዱ አካል መንፈስ ቅዱስ ዛሬ በሐዋርያት ልቦና ያደረበት ዕለት ስለሆነ በሁላችንም ልቦና እንዲያድርብን እግዚአብሔር አምላካችን ይፍቀድልን። አሁን እመቤታችን ቅድስት ድንግል ማርያም የመንፈስ ቅዱስ ማህደረ መንፈስ ቅዱስ ይላታል። ሁሉም ቅዱሳን ማህደረ መንፈስ ቅዱስ ናቸው፣ የመንፈስ ቅዱስ ማደሪያዎች ናቸው። ይልቁንም እመቤታችን ቅድስት ድንግል ማርያም ማህደረ መንፈስ ቅዱስ ናት። ማህደረ መንፈስ ቅዱስ ናት። ለምን ከተባለ ከሦስቱ አካል አንዱን አካል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ስለወለደች፣ አብ ላጽኖ ወልድ በተለየ አካሉ በማኅፀኗ ተወስኖ ከስጋዋ ስጋ ከደሟ ደመ ድንግልና ከፍሎ የተዋሃዳት ለእኛ ህብስተ ሕይወት የሚሆነውን ጌታችን ኢየሱስ ክርስቶስን የሰጠችልን እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስን በሚጠጣ ወይንም ደግሞ ጽዋ ሕይወት የሕይወት ጽዋ በሆነ አምሳል ጠጥተዋለች ይላል መጽሐፍ። ያ ነገር ምንድን ነው ካላችሁ ከዕለታት አንድ ቀን እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ሳለች ከዚያ በፊት ከምታውቀው መልአክ የተለየ ሌላ መልአክ መጣ ይላል። ከኔ ጋር ናቸው። እንግዲህ ያ ማለት ምን ማለት ነው? የሁላችንም የእያንዳንዳችን አንዳንድ የሚጠብቀን መልአክ አለ። መልአከ ውቃቤ ይባላል። ይጠብቀናል። ገደል እንዳንወድቅ በቅርብ ላደርግላችሁ፣ መኪና እንዳይገጭህ ስንገራደድ በዚህ በአስፋልቱ እንደኔ ማለት ነው። እንደሱ የሚጠብቅ አለ እያንዳንዳችን። መልአከ ውቃቤ ይባላል እና ከዚያ በፊት መልአኩ ቅዱስ ሚካኤል በቀኟ መልአኩ ቅዱስ ገብርኤል በግራዋ ሆነው እመቤታችን ቅድስት ድንግል ማርያምን በቤተ መቅደስ ሳለች ስብኝ ቅድስት እያሉ ያመሰግኗት ነበረ። ነገር ግን ከዕለታት አንድ ቀን የማውቀው መልአክ ቀርቶ የማላውቀው ግሩም መልአክ መጣለች እመቤታችን ቅድስት ድንግል ማርያም። እዚያ በፊት የምታውቀው መልአኩ ቅዱስ ሚካኤልን ነው። ከዚያ በፊት የምታውቀው መልአኩ ቅዱስ ገብርኤልን ነው። ከዕለታት አንድ ቀን ግን የማውቀው መልአክ ቀርቶ የማላውቀው ግሩም መልአክ መጣ። ያ ግሩም መልአክ ክንፍ አለው። ክንፉን ቢባርከው ህብስተ ሕይወት የሕይወት ምግብ ሆነ። የሰዎችን ኃጢአት ይጽፋል። መንፈስ ቅዱስ ያደረበት ሰው ደግሞ የእግዚአብሔርን ቃል በመጽሐፍ ጽፎ ያስተምራል። ዮሐንስ ውስጥ ነበር ያደረገ። ከዕለታት አንድ ቀን ለማስተማር ሲሄድ እንደ ጣና ካለ ባህር ላይ ሲደርስ ወዲያውኑ የተሳፈረበት መርከብ ከሁለት ተሰበረ ይለዋል። ከሁለት ተሰብሮ ዮሐንስ ያለበትን ሰባራ መርከብ መንፈስ ቅዱስ እየቀዘፈ ፍጥሞ ወደሚባል ደሴት አደረሰው። ከዚያም ሲደርስ እግዚአብሔር ያንን ተራራ በመብረቅ በነጎድጓድ ድምፅ ሲመታው ደረሰ። ያ መብረቅ ያ ነጎድጓድ ድምፅ በዮሐንስ ራእይ ምዕራፍ 10 ላይ እንዳያችሁት እንዲሁ የሰማይ ነጎድጓድ የሰማይ መብረቅ አይደለም። ያ በመብረቅ በነጎድጓድ ድምፅ በዮሐንስ ጆሮ ላይ የሚናገረው መንፈስ ቅዱስ ነበረ። ያን ዮሐንስ ብዕሩን አነሳ፣ ወደ እግዚአብሔር ዓይኖቹን ቀና አድርጎ መጻፍ ጀመረ። መጻፍም ሲጀምር ከምድራዊ ልደቱ ከጌታችን ከኢየሱስ ክርስቶስ ከምድራዊ ልደቱ ሳይሆን ከሰማያዊ አንድነት ከሦስትነት ጀምሮ ቀዳሚው ቃል ያ ቃል ቅድመ ዓለም ነበረ ብሎ የሰው ልጅ ሊጽፈው የማይችልን የሰው ሕሊና ሊያራቅቀው ሊያውቀው የማይችልን ይጽፍ ጀመረ።
ወዲያው ግን መልአኩ መጥቶ እንደ ጣና ካለ ባህር እንቁላል አስኳል እየቀዳ ወደ እሱ ሲፈነጥቅ ዮሐንስ ተመለከተው። እንደኔ ሰው መስሎ እንዴ አንተ ሰው እብለህ እንዴ እንዴት ይህንን ጣናን ያህል ባህር በእንቁላል አስኳል ቀድተህ እጨርሳለሁ ብለህ ጀምረሃል አለው። መጀመሪያ ጠይቆታል። ምን ልታደርገው ነው አለው። አይ ይህንን ባህር በእንቁላል አስኳል በእንቁላል ቅርፊት ቀድቼ ጨርሼ ያንን ዘርቼ እህል አበቅልበታለሁ ብዬ ነው እያለ አናገረው። አብደሃል የጓነ እንዴ ይህ እኮ እንዴት በእንቁላል ቅርፊት ጨልፈህ ጨርሰዋለህ? የማይሆን ነገር እኮ ነው የጀመረው አለ ዮሐንስ። ይህ ነገር ነው አለው መልአኩ ዞር ብሎ። አንተ ይልቅ የሰው ልጅ ሊናገረው የማይችለውን በልበ መንፈስ ቅዱስ ብቻ ያለውን ፍጡራን ሊተረጉሙት የማይችለውን ቀዳሚው ቃል ብለህ ጀምረሃል። አንተ የጀመረው የፈጣሪን ምስጢር ነው ከመንፈስ ቅዱስ በቀር ማንም ሊያውቀው የማይችለውን። እኔ ግን የጀመርሁት ፍጡራን ማድረግ የሚችሉትን ነው። ውሃውንም እግዚአብሔር የፈጠረው ነው። ፍጡሩን ፍጡር መቅዳት ይችላል። አንተ ይልቅ የማይነካውን የማይራቀቀውን በብዕር ጽፌ ጨርሳለሁ ብለህ ጀምረሃል አለው። አያችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ባህሪ፣ የእግዚአብሔር ረቂቅነት፣ የእግዚአብሔር ጥልቅነት፣ የመንፈስ ቅዱስ ሀብቱ በብዕር ተጽፎ አይዘለቅም። ሰማይ ብራና ምድርም ብራና እንዲሁ ደግሞ ለዘላለም የሚዘንበው ዝናብ ቀለም ቢሆን እነዚህ የምናያቸው እጽዋቶች ብዕር ቢሆኑ የእግዚአብሔርን የመንፈስ ቅዱስን ረቂቅ ምስጢር ጽፎ ተናግሮ ዝልቅ ወይም ደግሞ ማስቀመጥ አይቻልም ነበር። ዮሐንስ ግን መንፈስ ቅዱስ ያምርበት ይህንን ሁሉ ጽፋለሁ ብሎ ጀምሮ ስለነበረ ወዲያውኑ መንፈስ ቅዱስ ምንድን ነው መልአኩ ተገለጠና ይህንን መስራታችንም አለው። ዮሐንስ ተመልሶ ወርዱ ሁሉ ሆነ፣ ሁሉም በሱ ሆነ፣ ሁሉም በሱ ተፈጸመ። አልቦ ዘኮነ ወይም እንጥኔ የምናየው ነገር ሁሉ የተፈጠረው ፍጥረት ሁሉ ያለሱ ምንም ነገር የሆነው ነገር የለም ብሎ ወዲያውኑ ትምህርቱን አከተመ ነው። ያ ማለት ምን ማለት ነው? መንፈስ ቅዱስ ምስጢሩ ረቂቅ ነው፣ ሀብቱም ብዙ ነው። ሀብቱም ብዙ ነው። አካሉ አንድ ሲሆን ሀብቱ ብዙ ስለሆነ የመንፈስ ቅዱስን ምስጢር ተናግረን መፈጸም አንችልምና እንግዲህ መምህራን መጥተዋል፣ እነሱ ያስተምሯቸዋል። ለማንኛውም ሕጌን በልባቸው ጽፋለሁ ብሏል። እንግዲህ የእግዚአብሔር ሕጉ ብዙ ነው። ከዚህ ሁሉ አንዱን በልቦናችን እንዲጽፍልን መጾም ነው፣ መጸለይ ነው፣ መስገድ ነው፣ መቁረብ ነው። ይህ የክርስቲያን ስራ ትንሽ ናት። የእግዚአብሔር ቤተሰቦች ትንሽ ናት ማለት ምን ማለት ነው? እንደ አቅማችን በራእይናችሁ ገዳም ወድቃችሁ ጸልያችሁ እግዚአብሔርን አገኙ መንፈስ ቅዱስ ይረፍባችሁ ብሎ የሚያስገድደን የለምና ከኦርቶዶክሳዊ ሃይማኖታችሁ ከቅድስት ቤተክርስቲያናችን እንዳይለየን እንዳይለያችሁ እግዚአብሔር መልካም ፈቃዱ ይሁንልን። ያስተማረን የገሰጸን የእግዚአብሔር ስሙ የተመሰገነ ይሁን። አሜን።